በጌታ ፊት እንደዚህ አይነት እጅ አይቻላቅ። ሰላም እንዴት ናችሁ? ሰሞኑ በአንድ ጉዳይ እግዚአብሔር ፊት እየጸለይኩ ነበር ያለሁት። ታውቃላችሁ ማክሰኞ የተራራ ላይ ጸሎት አለ። በዛ የተራራ ጸሎት ላይ በቤቴ በእያንዳንዱ ውሎዬ ላይ ስራመድ እያንዳንዱ ነገር ሳደርግ ከእግዚአብሔር ጋር እያወራው ነበርና ዛሬ ሐሙስ ከማለዳ ጀምሮ በጣም ሐሴት እያደረኩ በቃ ከእንቅልፌ ከነቃውበት ሰዓት ጀምሮ ደስ እያለኝ በቃ ፊቴ እያበራ ነው ያለው። ይሄም ደግሞ እጅግ በጣም ትልቅ ደስ የሚል ራእይ አይቼ ማለት ነውና እግዚአብሔር ይመስገን። እኛ አገልጋዮች ለብዙ ሰዎች እንጸልያለን፣ ለብዙ ሰዎች የመፍትሄ የደስታ የሳቅ ምክንያት እግዚአብሔር አድርጎናል። የኛን ህይወት ደግሞ ራሱ እግዚአብሔር ነው የሚያውቀው። እናንተ እኛ እንድታዩ የፈቀድንላችሁ ልክ ነው ስለኛ የምታዩት። እግዚአብሔር ደግሞ ውላችንን ኑሯችንን የምናልፍበትን ጎዳና እያንዳንዱን ከማንም ይልቅ ከማንም በላይ ይረዳል። ደግሞ እግዚአብሔር አብሮናልና ያየሁት ራእይ በህይወት ዘመኔ ሁሉ ይሄንን እድሜ እስከማግል በጌታ ፊት እንደዚህ አይነት እጅ አይቻላቅ። እስካሁን ይሄ እጄ ማለት ነው ይታወቀኛል እና በጣም ይሄ ጸጉሩ ሽበታም የሆነ እጅግ በጣም ትልቅ ሰው ፊቱን ላይ የማልችለው እጄን ይዞ አብሮኝ ይዞኝ ሲሄድ አየው እና በዛ ራእይ ውስጥ በጣም እደነቅ የነበረው የእጁን ልስላሴ። በህይወቴ የሰው እጅ እንደዚህ አይቻላቅ። ሲጀምር የሰው እጅ እንደዚህ ሊሆን አይችልም። በጣም ነው የሚለሰልሰው እና በልቤ እያወራው ነው የሚሄደው ከሱ ጋር። ምን አይነት እጅ ነው? እንደዚህ አይነት እጅ አለ እንዴ ይላሉ። ቀይ ነው፣ ይለሰልሳል። በቃ ምንም ነክቶት የማያውቅ እጅ አለ አይደል? የእግዚአብሔር የራሱን እጅ እግዚአብሔር ራሱ ይዞ እየመራኝ በእውነት ነው የምላችሁ እደነቃለሁ። ግርማ ሞገሱ ባለጠግነቱ የሚያስታውቅበት ከሱ ጋር ሆኜ ማንም ሊነካኝ ማንም ሊናገረኝ አይችልም። በቃ ባለጠጋ ነው፣ ትልቅ ነው፣ ባለ ግርማ ሞገስ ነው። እጆቹ ልነግራችሁ አልችልም። በቃ እንዴት ልንገራችሁ ወዳጆቼ? በጌታ ፊት እስካሁን እጄ ላይ ያለ ስላሴ ይታወቀኛል። ውስጤን በቃ ይነዝረኛል። አልቅሽ ነው የሚያሰኘኝ። በእውነት ነው የምላችሁ እግዚአብሔር እናንተ በሚገባችሁ እናንተ በምትረዱት ልክ እግዚአብሔር ራሱን ይግለጥላችሁ። የጠየኳቸው ጥያቄዎች ባይመለሱ እግዚአብሔር እጆቼን ስለያዘልኝ እግዚአብሔር ከኔ ጋር ስላለ እንድጸና ምክንያት ስለሆነኝ ጋሻ ስለሆነኝ እንዴት ውስጤ ሐሴት እያደረገ እንደሆነ እንዴት በእግዚአብሔር እየተገረምኩ እየተደነቅኩ እንደሆነ ልነግራችሁ አልችልም። ሰውነቴ ሙሉ ሊቋቋመው ከሚችለው በላይ ነው ዛሬ ሐሙስ እየተሰማኝ ያለው ደስታ። ይህ ደስታ በእናንተም ህይወት ላይ እግዚአብሔር ራሱን ይግለጥላችሁ። እኔ በሚገባኝ በምረዳው ራሱን እግዚአብሔር አሳይቶኛል። በቃ ይሄ እጅ እንዴት የተባረከ እጅ ነው! እግዚአብሔር ይመስገን። ለብዙ ሰዎች በረከትና መፍትሄ የሚሆን እጅ ነው። በቃ ራሱ እግዚአብሔር እጄን ይዞኛል። በጣም ደስ ብሎኛል። በዚህ አጋጣሚ ዛሬ